ኢራን ከአሜሪካ ጋር የነበረውና ለአፍታ ጋብ ብሎ የነበረውን ግጭት እንደገና ለመቀስቀስ ለምንድን ነው የመረጠችው? ለቀናት ጦርነቱ ጋብ ብሎ ከቆየ በኋላ በትላንትናው ዕለት ኢራን በአሜሪካ የጦር ሰፈሮች ላይ አስደናቂና ሰርፕራይዝ አታክ የሚባል ጥቃትን ፈጸመች። በምላሹ ደግሞ አሜሪካ ሌሊቱን ኢራንን በከባዱ ስደበድባት አደርኩ ስትል አስደመጠችን። ታዲያ ኢራን ከአሜሪካ ጋር ጀምራው የነበረውን ንግግር አቁማ ግጭትን እንደገና ለመቀስቀስ ለምን መረጠች? ዛሬ በስፋት የምናየው ጉዳይ ይሄው ነው። አሜሪካ በኢራን ላይ ታደርግ የነበረውን ተከታታይ የምሽት የአየር ጥቃትን አቁማ በነበረበት ወቅት ኢራንም ያጸፋ ጥቃቷን አቁማ ነበር። ነገር ግን ዲፕሎማሲያዊ ንግግሮች ወደ ተፈለገው ስምምነት ባለማምራታቸውና አሜሪካ ጥቃቷን እንደገና ልትጀምር እንደምትችል በማስጠንቀቋ ምክንያት ግጭቱ እንደገና አንሰራርቷል። ኢራን እስላማዊ አብዮታዊ ዘብ ወይም IRGC በዮርዳኖስ የሚገኘውን የሙዋፋቂ ሳልት የአየር ኃይል ጣቢያ እንዲሁም በአካባቢው ባሉ የአሜሪካ ማዕከላዊ እዝ ይዞታዎች ላይ የባሊስቲክ ሚሳኤልና የድሮን ጥቃቶችን መሰንዘሩ ተሰምቷል። IRGC ጥቃቱን የፈጸመው አሜሪካ ላለፉት ወራት ከ1200 በላይ የፓትሪዮት የመከላከያ ሚሳኤሎችን በመጠቀሟ የተነሳ የጦር መሳሪያ ክምችቷ እየቀነሰ መምጣቱን በመረዳትና ኢራን ይህንን የአሜሪካን ተጋላጭነት ሁኔታ መደራደሪያና የኃይል ሚዛኑን ለማሳየት ትጠቀምበታለች ተብሎ ስለሚታመን ነው IRGC በቀጥታ ጦርነቱን ለማስቀጠል የወሰነው ይባላል። ዋሽንግተን ውስጥ ያሉ አካላት ለምሳሌ የጦር አዛዦችና ምክትል ፕሬዚዳንቱ ጄዲ ቫንስን ጨምሮ ጦርነቱ ወደ ሰፊ የመካከለኛው ምስራቅ ቀጠና እንዳይስፋፋ ስጋት አላቸው። ኢራን ጥቃቱን በመቀስቀስ የአሜሪካን ወታደራዊ እርምጃን የመውሰድ ቁርጠኝነትና የውስጥ ልዩነት ለመፈተሽ አቅዳ ጥቃቱን ለመሰንዘር መርጣለች ተብሎም ይነሳል። ከዚህ ባሻገር ኢራን ከአሜሪካ ማስፈራሪያ ፊት እጅ ከመስጠት ይልቅ ጥቃትን በአጸፋ ጥቃት የሚለውን የመከላከል ወይም የዲተረንስ ስትራቴጂዋን መርጣ አሁንም እሱን ይዛ ለመቀጠል መፈለጓ የሚያሳይ ጉዳዮች ወጥቷል። በአካባቢው ባሉ የአሜሪካ ሀገሮችና የጦር ሰፈሮች ላይ ስጋት በመፍጠር አሜሪካ ወደ ቋሚ የተኩስ አቁም እንድትመጣ ጫና ማሳደር ዋና ዓላማዋ አድርጋ እየሰራችበት ነው ይባላል። ኢራን ግን በሌላ በኩልም ይህንን ጉዳይ መመልከት እንችላለን። አሜሪካ አሁን ገጠማት እየተባለ ካለው የመሳሪያ ጥረት አንጻር ከአጭር ጊዜና ከረጅም ጊዜ አንጻር ምን አይነት አማራጮችን ልትወስድ ትችላለች የሚለው ጉዳይ ከዚህ ጋር ተያይዞ ሊነሳ የሚችለው ዋናው ነጥብ ነው። እዚህ ላይ ልብ ሊባል የሚገባው መስላችሁ ኢራን የአሜሪካን ክፍተቶች ተጠቅማ ጫና ለመፍጠር የምታደርገው ጥረት ምናልባትም ቴንታቲቭ ጌን ወይም ጊዜያዊ የሆኑ ድሎችን ሊያመጣላት የሚችል ቢሆንም ዘላቂነት ያለው መፍትሄ ላይ ግን የሚያደርሳት አለመሆኑ ይነሳል። ለምን ከተባለ አሜሪካ ግዙፍና ጦርነቶችን ለአመታት ለማስቀጠል የሚያስችል አፐር ሃንድ ያላት ልዕለ ኃያል ሀገር በመሆኗ ነው። ሱፐር ፓወር ነች አሜሪካ ምንም ቢሆን ማለት ነው። በእርግጥ እዚህ ላይ ኢራን ለአመታት የተዘጋጀችበት ቢሆንም አሜሪካ ኢራንን በትንሽ ወጪ ከባድ ጉዳት የማድረስን ስትራቴጂ ገልብጣ ለራሷ ወደ መዋል እየሄደች መሆኑ ለምሳሌ በቅርቡ ሉቃስ የመሳሰሉ ድሮኖችን ባለፈው በአንዴ እስከ 50 ድሮኖችን ሊመታ ሊያወድም የሚችል መሳሪያን እየፈበረከች መሆኑ የተመለከቱ ጉዳዮችን አንስተን ነበርና ይህ ሂደት ኢራን ሌላ የተሻለ አማራጭ ይዛ ማትመጣ ከሆነ ነገሮች ከቁጥጥሯ ውጭ እንዲሆኑ የሚችሉበት እድልን ይፈጥራል። ሌላው የኢራን ግፊት ከተጨመረበት ውጤቱ እንደተጠበቀው ትራምፕን ወደ ድርድር እንዲመጡ ላይ ያደርጋቸው የሚችልበት እድልም አለ። በተለይ ኢራን በጣም ከባድ የሚባል ጉዳት በአሜሪካ ላይ ብታደርስ ትራምፕ አጋጣሚውን እንደ ጥሩ የህዝብ መቀስቀሻና የድጋፍ ማሰባሰቢያ ካርድ ሊጠቀሙበት የሚችሉ አጋጣሚውም ከብሔራዊ ክብር ጋር አሳስረው በማቅረብ ሴኔቱንም በማሳመን በጀት እያስለቀቁ ትከሻ ለትከሻ የነበረውን ግጭት በሙሉ አቅም ኃይል ሚዛኑ ወደ እነሱ እንዲያዘነብል ሊያደርግ የሚችልበት እድልም ሊፈጥር ይችላል ተብሎ ይነሳልና እነዚህን ጉዳዮች እያነሳን ለቀጣይ ደቂቃዎች አብረን ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ይሆናል። በድጋሚ መልካም ቆይታ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መተናል። ያስተውሱ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። በመካከለኛው ምስራቅ ቀጠና ላለፉት ጥቂት ወራት በስጋትና በጠንቅ ላይ ቆይቶ የነበረው የአሜሪካና ኢራን ወታደራዊ ፍጥጫ አሁን ላይ አዲስ አስፈሪና እጅግ ውስብስብ
ውስብስብ ወደሆነ ወታደራዊ ምዕራፍ ተሸጋግሯል። ይህ በሁለቱ ኃይሎች መካከል ለአፍታ ጋብ ብሎ የነበረው ግጭት እንደገና የመቀስቀስ እውነት በአጋጣሚ የተከሰተ አይደለም። በሁለቱ ወገኖች በኩል የተካሄዱ የፖለቲካና የወታደራዊ ስሌቶች ውጤት ነው። በመጀመሪያው ምዕራፍ አሜሪካ በኢራን ወታደራዊና ስትራቴጂካዊ ይዞታዎች ላይ ታደርግ የነበረው ተከታታይና በከፍተኛ ፍጥነት የሚከናወነው የምሽት የአየር ጥቃት አቁማ በነበረበት ወቅት ኢራንም በበኩሏ የምትሰነዝረውን የባሊስቲክ ሚሳኤልና የድሮን የአጸፋ ጥቃቶች ገታ አድርጋው እንደነበር ይታወቃል። የአንጻራዊ ተኩስ ማቆም ሁኔታ በቀጠናው ላይ ጊዜያዊ ረጋ ያለ አየር ፈጥሮ የነበረ ቢሆንም ከጀርባ ይካሄዱ የነበሩት ሚስጥራዊና ይፋዊ የዲፕሎማሲ ንግግሮች ግን የተፈለገውን ዘላቂ ሰላም፣ ዘላቂ ስምምነት ሊያመጡ ወይም ሳይጨብጡ ቀርቷል። የዲፕሎማሲው መድረክ ከተጨባጭ ውጤት ማምጣት አለመቻሉ ብቻ ሳይሆን ግን ዋሽንግተን የራሷን ጂኦፖለቲካዊ ፍላጎቶች ለማስጠበቅ ስትል ወታደራዊ ጥቃቷን በማንኛውም ጊዜ እንደገና ልትጀምር እንደምትችል የሰጠችው ግልጽ የማስጠንቀቂያ መልእክት የቴህራን ውሳኔ ሰጪዎችን ወደ ከባድ ስትራቴጂካዊ ውሳኔ መርቷቸዋል። ኢራን አሜሪካ ዝግጅቷን ጨርሳ ጥቃት እስከምትሰነዝርባት ድረስ የመከላከል ቦታ ላይ ሆና ከመጠበቅ ይልቅ ቀድማ እርምጃ በመውሰድ በራሷ ኢኒሺዬቲቭ ግጭቱን እንደገና ለመቀስቀስን መረጠች። ይህ የቴህራን ውሳኔ አሜሪካ ወታደራዊ እርምጃ ለመውሰድ ያላትን እውነተኛ ቁርጠኝነት ለመፈተሽ፣ የኃይል ሚዛኑን በራሷ ጠረጴዛ ላይ ለማስቀመጥና አሜሪካን ወደማትፈልገው የረጅም ጊዜ ፍልሚያ በመክተት ወደ ቋሚና የማይቀየር የተኩስ አቁም ድርድር እንድትመጣ የማስገደድ ረጅም ዓላማን ይዞ የተወረወረ ስትራቴጂካዊ ድንጋይ ነው። ኢራን ከአሜሪካ ጋር ያለውን ግጭት እንደገና ለመቀስቀስ የወሰደችው ውሳኔ አሜሪካ በቀጠናው ያላትን የጦር አቅም፣ የጂኦፖለቲካዊ ተጽዕኖና በዋሽንግተን የውስጥ ፖለቲካ ውስጥ ያለውን ክፍል ግምት ውስጥ ያስገባ ጥልቅ ስሌት ነው። ቴህራን ከአሜሪካ ግዙፍ የጦር ማሽነሪዎችና ተከታታይ ማስፈራሪያዎች ፊት እጅ ከመስጠት ይልቅ የራሷን ህልውናና በቀጠናው ያላትን የበላይነት ለማስጠበቅ ብቸኛው መንገድ ጥቃት በአጸፋ ጥቃት መመለስ የሚለውን ቀጥተኛ የመከላከል ወይም የደትራንስ ስትራቴጂ መተግበር እንደሆነ አምናበት ነው እየሰራች ያለችው። በዚህ ምክንያት ነው በአካባቢው በሚገኙ የአሜሪካ ጦር ሰፈሮችና ዋና ዋና አጋሮች ላይ አዲስ የስጋት ደመናን በመደቀን የአሜሪካ ውሳኔ ሰጪዎች በጦርነቱ ለመቀጠል የሚያስከፍላቸውን ዋጋ እንዲያሰሉ በማድረግ ረገድ ይህ የመጀመሪያው የችግሩ ገጽታና ዋናው ፖለቲካዊ ውሳኔ ሆኖ ሊመዘገብ የቻለው። የኢራን እስላማዊ አብዮታዊ ዘብ ወይም IRGC የወሰደውን ፖለቲካዊና ስትራቴጂካዊ ውሳኔ ወደ ተጨባጭ ወታደራዊ እርምጃ ሲቀይረው በቀጠናው የነበረውን የጦርነት መልክ በከፍተኛ ደረጃ የለወጠ የተቀናጀ ጥቃትን የሰነዘረው። የዚህ ጥቃት ዋና ዓላማ የነበረው ደግሞ በዮርዳኖስ የሚገኘውና ለአሜሪካ አየር ኃይል እንቅስቃሴ እጅግ ወሳኝ የሆነውን የሙዋፋቅ ሳልት የአየር ኃይል ጣቢያ እንዲሁም በአካባቢው በሚገኙ የአሜሪካ ማዕከላዊ እዝ ወይም ሴንትኮም የጦር ሰፈሮች ወታደራዊ ይዞታዎች ላይ ነበር። የኢራን ወታደራዊ አዛዦች ጥቃቱን የፈጸሙት የነጠላ መሳሪያ ጥቃትን በመተው የላቁ የባሊስቲክ ሚሳኤሎችና በርካታ ቁጥር ያላቸውን ርካሽ ነገር ግን ከፍተኛ የቴክኖሎጂ ፍጥነት ተጠቅሞ የሚበሩ የሰው አልባ አውሮፕላኖች ወይም ድሮኖችን በአንድ ላይ በማቀናጀት እንደነበር ተነሷል። የአይነት የተቀናጀ ጥቃት የአሜሪካ የተራቀቁ የአየር መከላከያ ስርዓቶች በአንድ ጊዜ በርካታ ኢላማዎችን እንጂ አንድ ነጠላ አደጋን ብቻ ለመመከት እንዳይችሉ በማድረግ የመከላከያ ሽፋኑን ለማጨናነቅ ክፍተቶችን ለመፍጠር ታቅዶ የተደረገ ወታደራዊ ስልት ሆኖ እናገኘዋለን። የወታደራዊ ክስተት በቀጥታ የጦር ማሽነሪዎችን ከመምታቱም በላይ በዘመናዊ የጦርነት ታሪክ ውስጥ ኢመደበኛ የሆኑ የወታደራዊ አቅሞች ወይም አሲሜትሪክ ዌርፌር ካፓቢሊቲዎች እንዴት ግዙፍና የተራቀቁ ኃይሎችን ፈተና ውስጥ እንደሚጥሉም ቁልፍ ማሳያ ሆኖ ተወስዷል። ኢራን በሺዎች የሚቆጠሩ የባሊስቲክ ሚሳኤሎችና የድሮን ክምችቶችን በመጠቀም የአሜሪካን ውድና ውስብስብ የሆኑ የፓትሪዮትና የታድ መከላከያ ሚሳኤሎች ስርዓቶችን እያንዳንዱ የኢራን ርካሽ ድሮን ለመምታት በሚሊዮን የሚቆጠሩ ዶላሮችን የሚያወጡ መከላከያዎችን እንዲጨርሱ ያስገድዳቸዋል። በሙዋፊቅ ሰልት የአየር ኃይል ጣቢያ የተሰነዘረው ይህ ጥቃት አሜሪካ በቀጠናው ያላትን የአየር የበላይነትና የጋሻነት አቅም በግልጽ የፈተነ ሲሆን በቀጠናው ያሉ አጋሮችም አሜሪካ የምትሰጠውን የአየር መከላከያ ዋስትና እስከምን ድረስ አስተማማኝ እንደሆነ በስጋት እንዲመለከቱ አድርጓቸዋል። በተጨማሪ የኢራን አብዮታዊ ዘብ በቴክኖሎጂ ፍልሚያው ረገድ ያሳየውን እርምጃ የአሜሪካን ማዕከላዊ እዝ ወይም ሴንትኮም በቀጠናው ያለውን የቅኝት የመረጃ አሰባሰብና የቅድመ ማስጠንቀቂያ ስርዓቶች ራሳቸው በአካልና በኤሌክትሮኒክስ ጦርነት ኤሌክትሮኒክ ወርፌር መስተዋጎል ውስጥ እንዲወድቁ ለማድረግ ያለመ ነበር። ኢራን በርካታ ቁጥር ያላቸውን ድሮኖች በአንድ ጊዜ ወደ አየር በመልቀቅ የአሜሪካን የራዳር ስክሪኖችን በመሙላት የባሊስቲክ ሚሳኤሎቿን ዋና ዋና ስትራቴጂካዊ ኢላማዎች ሰብረው እንዲገቡ መንገድ ጠርጋለች። የወታደራዊ እርምጃ ዝርዝሩ የሚያሳየው ውጊያው በቀጥታ ጥቃት ማድረስ ላይ ብቻ የተገደበ ሳይሆን የአሜሪካን የቴክኖሎጂ የበላይነትን በመሸርሸር በወታደራዊ ቁሳቁሶቿ ኢላማን አድርጎ እነሱን እንዲያልቁ በማድረግና በቀጠናው የሚንቀሳቀሰውን የጦር ኃይል እንቅስቃሴ ወሰን ባልተጠበቀ መንገድ ለመግታት የተካሄደ ውስብስብ የቴክኖሎጂና የወታደራዊ ስልት ፍልሚያ መሆኑን መመልከት እንችላለን። የአብዮታዊ ዘብ ወይም IRGC ከፍተኛ ወታደራዊ አዛዦችና የቴህራን ስትራቴጂካዊ የጥናት ባለሙያዎች ይህንን ጥቃት በአሁኑ ወቅት ለመሰንዘር የወሰኑበት ዋናና ቁልፉ
ምክንያት ደግሞ አሜሪካ በቀጠናው የገጠማትን ጥልቅ የወታደራዊ ቁሳቁስና የመከላከያ ሚሳኤል ክምችት እጥረት በቅርብ በመከታተላቸውና ሱ እምነት በመያዛቸው ነው ይባላል። አሜሪካና አጋሮቿ ያለፉት ወራት በቀጠናው በተካሄደው ወታደራዊ ግጭት ምክንያት ከ1200 በላይ የሚሆኑት እጅግ የተራቀቁ የፓትሪዮት የአየር መከላከያ ሚሳኤሎችን እንዲሁም ሌሎች የታድ ስርዓቶችን ለመጠቀም ተገደው ነበር። ይህ በስፋት የተካሄደው የመከላከያ ሚሳኤሎች አጠቃቀም የዋሽንግተንን የጦር ቁሳቁስ ክምችት በከፍተኛ ደረጃ እንዲቀንስ ያደረገው ሲሆን አዳዲስ ሚሳኤሎችን ሰርቶ ለመተካት ደግሞ በርካታ ወራትና ቢሊዮኖች ዶላርን የሚጠይቅ ውስብስብ የኢንዱስትሪ ምርት ሂደትን ይፈልጋል። የኢራን ውሳኔ ሰጪዎች ይህንን የአሜሪካን ጊዜያዊ የተጋላጭነት ሁኔታና የመከላከያ ሚሳኤል ክምችት መቀነስ እንደ ትልቅ ታሪካዊና ስትራቴጂካዊ አጋጣሚ አድርገው ተመልክተውታል። ኢራን በሺዎች የሚቆጠሩ በርካታ ቁጥር ያላቸውና በዝቅተኛ ወጪ የተዘጋጁ የሻሂድ ድሮኖችን እንዲሁም መካከለኛ ርቀት ተኳሽ ባሊስቲክ ሚሳኤሎችን በብዛት በመተኮስ አሜሪካ የቀሯትን ጥቂትና ውድ የሆኑ የፓትሪዮት ሚሳኤሎችን እንድትጨርስ ወይም ደግሞ ጥቃቱን ሳትመክት እንድትቀር የማስገደድ ስልትን ይከተላሉ። ይህም አሜሪካን በቀጠናው ባሏት የጦር ሰፈሮች ላይ ሙሉ ለሙሉ መከላከያ አልባ የመሆን ወይም ደግሞ ውድ የሆኑ ሚሳኤሎቿን ሙሉ በሙሉ ጨርሳ ለሌሎች ዓለም አቀፋዊ ስጋቶች የተጋለጠች የመሆን አስቸጋሪ አጣብቂኝ ውስጥ ከተናታል ብሎ ያምናሉ የአይአርጂሲ ኮማንደሮች። ይህ ስሌት የኢራንን ኢመደበኛ የጦርነት ፍልስፍና ወይም አሲሜትሪክ ወርፌር ዶክትሪን በግልጽ የሚያሳይም ነው። ኢራን በጥቂት $10,000 የሚገመቱ ድሮኖችንና ሚሳኤሎችን በመተኮስ አሜሪካ ለእያንዳንዱ ጥቃት መከታም ከ3 እስከ $5 ሚሊዮን የሚያወጡ የፓትሪዮት PSE-3 ሚሳኤሎችን እንድትተኩስ በማስገደድ በኩል የገንዘብና የቁሳቁስ መሟጠጥን እያስከተለችባት ይገኛል። ቴህራን ይህንን የአሜሪካን ወታደራዊ አቅምና የኢንዱስትሪ ማምረት ፍጥነት ገደብን በመጠቀም በዲፕሎማሲያዊና በወታደራዊ ድርድር ጠረጴዛው ላይ የተሻለ የኃይል ሚዛን እንዲኖራትና ዋሽንግተን ከኢራን ጋር የሚደረገውን ፍልሚያ በዘላቂነት ለማስቀጠል የምታወጣው ወጪ ከአቅሟ በላይ መሆኑን እንድትረዳ ለማድረግም አልማ እየሰራችበት ያለችው ስትራቴጂካዊ ስሌት ሆኖ እናገኘዋለን። የኢራን ወታደራዊ እርምጃ በዋሽንግተን የፖለቲካና የደህንነት መስሪያ ቤቶች ውስጥ ከፍተኛ ውጥረትና የፖለቲካ ክፍፍልን አስከትሏል። በፔንታጎን ውስጥ የሚገኙ ከፍተኛ የጦር አዛዦችና በዋሽንግተን ውሳኔ ሰጪዎች ዘንድ በተለይም በምክትል ፕሬዚዳንት ጄዲ ቫንስና በሌሎች ወታደራዊ ጉዳዮች መካከለኛ አቋም ባላቸው አመራሮች ደረጃ ይህ ግጭት ከቁጥጥር ውጭ ወጥቶ አጠቃላይ የመካከለኛውን ምስራቅ ቀጠናን ወደሚያቃጥል አህጉራዊ ጦርነት እንዳይቀየር ከፍተኛ ስጋት ነበራቸው። ዋሽንግተን በሩሲያና በዩክሬን ጦርነት እንዲሁም በእስያ ፓሲፊክ ቀጠና ካሏት ዓለም አቀፍ የስትራቴጂ ግዴታዎች አንጻር በመካከለኛው ምስራቅ ረዥም ጊዜ የሚወስድና በቢሊዮኖች የሚቆጠር ዶላር የሚያስወጣ ሌላ የጦርነት አውድማ ውስጥ መቀጠል የምትፈልገው ጉዳይ አልነበረም። የኢራን እስላማዊ አብዮታዊ ዘብና የቴህራን ስትራቴጂክ ጥናት ቡድኖች ይህንን በዋሽንግተን ካቢኔ ውስጥ ያለውን አስተሳሰብና የፖለቲካ አቋም ልዩነትም በጥንቃቄ ሲከታተሉት ቆይቷል። ቴህራን ጥቃቱን አሁን ላይ በከፍተኛ ደረጃ እንደገና በመቀስቀስ የአሜሪካን ወታደራዊ እርምጃ የመውሰድ እውነተኛ ቁርጠኝነትና የፖለቲካ ድፍረት እስከምን ድረስ እንደሆነም ለመፈተሽ ወይም ስትረስ ቴስት ለማድረግ አቅዳለች ነው የሚባለው። ኢራን የምታካሄደው ጥቃት በአሜሪካ የፖለቲካ መሪዎች ዘንድ ቀጥተኛ ጦርነት ውስጥ እንግባ ወይስ ዲፕሎማሲያዊ መውጫ መንገድን መፈለጋችን እንቀጥል የሚለውን ክርክር ያፋፋሙ ሲሆን ይህ አሜሪካ ወታደራዊ ምላሽ ከመስጠቷ በፊት እንድትወዛወዝና እንድትዋዥቅ በሁለት አሳዛኝ አማራጮች መካከል እንድትቆም ነው እያደረጋት ያለው። ይህ የኢራን እርምጃ ቀጥተኛ ወታደራዊ ውጊያ ብቻ ሳይሆን ከፍተኛ የስነ ልቦናና የፖለቲካ ፍልሚያ ተርጉም ሊወሰድ የሚችል ነው። ኢራን በዋሽንግተን ውስጥ የሚገኙትን የጦርነት ስጋት ደጋፊዎች ወይም ሃውክስና የጦርነት ተቃዋሚዎች ዶቭስ እርስ በርስ በመጋጨት አሜሪካ በቀጠናው ላይ የምትከተለውን ወጥ የሆነ የውጭ ፖሊሲ ስትራቴጂን ለማበላሸትም እየሰራች ነው ያለችው። በዋሽንግተን የውስጥ አካላት ዘንድ የተፈጠረው ይህ ስጋት እንዲሁም አሜሪካውያን በውጭ ሀገራት ወታደራዊ ጣልቃ ገብነት ላይ ያላቸው ምሬትና ተቃውሞ ቴህራን በድርድር ጠረጴዛው ላይ የራሷን የፖለቲካ የበላይነት ለማስጠበቅና ዋሽንግተን ወታደራዊ እርምጃ የመውሰድ አቅሟ በውስጥ ፖለቲካዊ ተጽዕኖ የተገደበ መሆኑን ለማሳየት የተጠቀመችበት ዋና የስነ ልቦና ውጊያ መሆኑን በርካቶች ያብራራሉ። በቴህራን የደህንነትና ወታደራዊ እሳቤ ማዕከል ውስጥ እጅግ ዋናውና መሰረታዊው መመሪያ ጥቃትን በአጸፋ ጥቃት ወይም ቲት ፎር ታት ዲተረንስ ስትራቴጂ የሚለው መርህ ነው። ኢራን ከአሜሪካ ጋር በገባችበት በዚህ አደገኛ ፍልሚያ ወቅት ከአሜሪካ በኩል ከሚሰነዘሩ ከፍተኛ የኢኮኖሚ ማዕቀቦችና የጦርነት ማስፈራሪዎች ፊት ተንበርክካ እጅን ከመስጠት ይልቅ የማይንበረከክ ወታደራዊ አቋም በመውሰድ በራሷ መንገድ የመከላከል ወይም የዲተረንስ አቅሟን ለመገንባት መርጣለች። የቴህራን ውሳኔ ሰጪዎች እንደሚረዱት ከሆነ አሜሪካ የምትሰነዝረውን ጥቃት ያለ አጸፋ ማለፍ ዋሽንግተን የበለጠ ወታደራዊ እርምጃዎችን እንድትወስድና የኢራንን ህልውና ወደሚፈታተን ደረጃ እንድታደግ መንገድ የሚከፍት በመሆኑ ማንኛውም የአሜሪካ ጥቃት አቻ ወይም ከዛ የበለጠ የበረታ ወታደራዊ ምላሽ ሊከተለው ይገባል ብለው አጥብቀው ያምናሉ። ይህንን ስትራቴጂ በተግባር ለመተርጎም ኢራን ትኩረቷን በቀጥታ በአሜሪካ ዋና ዋና አህጉራዊ ይዞታዎች፣ በቀጠናው ባሉ የጦር ሰፈሮችና ከአሜሪካ ጋር ጠንካራ አጋርነት ባላቸው የቀጠናው ሀገራት ላይ አድርጋለች።
ኢራን በእነዚህ አካባቢዎች ላይ ተደጋጋሚና አስተማማኝ ስጋትን በመደቀን አሜሪካ በቀጠናው በሚገኙ አጋሮቿ ዘንድ ያላትን የወታደራዊ ዋስትናና የታማኝነት ሚናም በከፍተኛ ደረጃ እንድትጠራጠር አድርጋታለች። በዚህ ምክንያት ነው አሜሪካ በቀጠናው ላይ የምታደርገውን ወታደራዊ እንቅስቃሴ በቋሚነት ለማስቀጠል የምታወጣው የፖለቲካ የዲፕሎማሲና የወታደራዊ ህይወት መስዋዕትነት ዋጋ በየቀኑ እንዲጨምር በማድረግ ዋሽንግተንን ወደ አድካሚና ወሰን ወደሌለው የረጅም ጊዜ ፍልሚያ ውስጥ በማስገባት ላይ የምትገኘው። በዚህም አቀራረብ ኢራን ለረጅም ጊዜ የተዘጋጀችበትን የብሔራዊ ደህንነት መርህ ማለትም ተመጣኝ ጥቃት በመተግበር አሜሪካ ወደማትፈልገው የቋሚ ተኩስ አቁም ድርድር ስምነት እንድትመጣ ቀጥተኛ ጠንካራ ወታደራዊ ጫናን እያደረገች ነው የምትገኘው። ቴህራን የምትልከው መልእክት ግልጽ ነው። እሱም መሰላችሁ ከአሜሪካ ጋር ሰላም የሚኖረው አሜሪካ የኢራን ወታደራዊና ፖለቲካዊ ግቦች ስታከብርና ቀጣይነት ያለው የወታደራዊ ጥቃት ስጋት ሙሉ በሙሉ ስታስወግድ ብቻ እንደሆነ በማሳየት የህላዌ ስትራቴጂዋንና የመከላከል አቋሟን በተግባር እያረጋገጠች ነው የምትገኘው። አሜሪካ በአሁኑ ወቅት ከኢራን በኩል ከገጠማት ከፍተኛ ወታደራዊ ጫናና የመከላከያ መሳሪያዎች እጥረት አኳያ በሁለት ዋና ዋና የወታደራዊና የጂኦፖለቲካ አማራጮች መካከል ለመወሰንም ትገዳለች። በአጭር ጊዜ ስትራቴጂካዊ እይታ አሜሪካ በቋሚነት ውድ የሆኑ የፓትሪዮትና የታድ የመከላከያ ሚሳኤል ስርዓቶች በየቀኑ በሚተኮሱ በርካታ የኢራን ድሮኖች ላይ ማባከኗንና ማቆም እንዳለባት ተረድታለች። በዚህ ምክንያት አሜሪካ በአጭር ጊዜ ውስጥ በአካባቢው ከሚገኙ አጋሮቿ ጋር ያለውን የአየር መከላከያ ትስስርን በማጠናከር የአየር ጥቃቶቿን በቁጠባና እጅግ ከፍተኛ ስትራቴጂካዊ ዋጋ ባላቸው ዋና ዋና የኢራን ወታደራዊ ኢላማዎች ላይ ብቻ ማተኮርን እንደ መጀመሪያ አማራጭ ልትጠቀምበት እንደምትችል ይነሳል። ይህ እርምጃ አሜሪካ የተናጋውን የመከላከያ ሚሳኤል ክምችቷን በጊዜያዊነት እንድታሳክልና ለቀጣይ ትልቅ ፍልሚያም አቅሟን እንድትቆጥብ ይረዳታል። በሌላ በኩል በረዥም ጊዜ ስትራቴጂካዊ እይታ አሜሪካ ያላትን ግዙፍ የፋይናንስ፣ የቴክኖሎጂ እንዲሁም የኢንዱስትሪ የማምረት አቅም በመጠቀም ጦርነቱ ለአመታት ለማስቀጠል ከፍተኛ የሆነ የበላይነት ወይም አፐር ሃንድ አላት። ኢራን በትንሽ ወጪ ከፍተኛ ጉዳት የማድረስን የኢመደበኛ ጦርነት ስልት አሲሜትሪክ ወርፌርን ተጠቅማ አሜሪካን ለመጫን ብትሞክርም ዋሽንግተን ይህንኑ የኢራንን ስትራቴጂ ገልብጣ ለራሷ ጥቅም ውሎ እንዲያድር ለማድረግ አዲስ የጦርነት ስልት ውስጥ ነው ገብታ ያለችው። ለዚህም ትልቁ ማሳያ አሜሪካ በቅርቡ ይፋ ያደረገችውና ያልተጠበቀ አቅም ያለው የላቀ ድሮን ቴክኖሎጂ ስርዓት የሆነው ሉካስ ነው። አሜሪካ እንደ ሉካስ ያሉ ርካሽ በብዛት የሚመረቱና ከፍተኛ ጉዳት የማድረስ የሚችሉ ድሮኖችን ወደ አውድማው በማስገባት ወደ ጦርነት ሜዳው በማስገባት የኢራንን መከላከያዎችና ወታደራዊ ሰፈሮች በተመሳይ መልክ የመደቆስ አቅሟን ለማደራጀት ነው እየጣረች የምትገኘው። ይህ አሜሪካ ያደረገች ያለችው የቴክኖሎጂና የስልት ሽግግር ለቴህራን ውሳኔ ሰጪዎች ከባድ ማስጠንቀቂያ ሆኖ ነው የሚቀመጠው። ኢራን አሜሪካን በድሮንና ባሊስቲክ ሚሳኤል የበላይነት ለመብለጥ ያደረገችውን ጥረት ጊዜያዊ አጋጣሚን የፈጠረላት ቢሆንም አሜሪካ ይህንኑ ስልት በራሷ የላቀ የቴክኖሎጂ አቅም ገልብጣ መጠቀም ስትጀምር የኃይል ሚዛኑ በፍጥነት ሊቀየር ይችላል። ኢራን አዲስና የተሻለ ወታደራዊ ወይም ዲፕሎማሲያዊ አማራጭን ይዛ የማትመጣ ከሆነ ደግሞ አሜሪካ በረጅም ጊዜ የምታካሄደው የተዋቀረ ወታደራዊ ምላሽና አዳዲስ የድሮን ቴክኖሎጂዎች የጦርነቱን ሁኔታ ሙሉ በሙሉ ከኢራን ቁጥጥር ውጪ እንዲሆን ሊያደርጉት ይችላሉ። ኢራን የአሜሪካን የጦር መሳሪያ ክምችት መቀነስና የፖለቲካ ውሳኔ ክርክሮች የማየት ችግር እንደ ትልቅ የፖለቲካ ውሳኔን በአመክንዮ የማየት ችግርን እንደ ትልቅ አጋጣሚ በመጠቀም በወታደራዊና ዲፕሎማሲያዊ መድረኮች ላይ ከፍተኛ ጫናን ለመፍጠር የምታደርገው ጥረት ጊዜያዊ የፖለቲካዊ የወታደራዊ ጥቅም ቴንታቲቭ ጌን ሊያመጣላት የሚችል ቢሆንም የአካሄድ ግን በምንም መልኩ ወደ ዘላቂ ስትራቴጂካዊ መፍትሄ የሚያደርሳት እንዳልሆነ ግን ይታወቃል። ኢራን ለአመታት እንዲህ አይነቱ የረጅም ጊዜ አድካሚ ፍልሚያና የኢመደበኛ ጦርነት ወይም አሲሜትሪክ ወርፌር ስልቶች ተዘጋጅታ ብትቆይም ከአሜሪካ ጋር የሚደረግን ግጭት እስከ መጨረሻው ገፍቶ መውሰድ ግን ለቴህራን እጅግ አደገኛና የህልውና አደጋን የሚያስከትል ስሌት ሆኖ ነው የሚመጣው። ኢራን በአጭር ጊዜ ማሸነፍ ወይም አሜሪካን ማስጨነቅ መቻሏ በረጅም ጊዜ ጦርነቱ ላይ የበላይነት እንዳላት የሚያረጋግጥ ሊሆን አይችልም። የዚህ ምክንያቱ ደግሞ አሜሪካ ምንም እንኳን በአጭር ጊዜ መከላከያ ሚሳኤሎች እጥረትና የመዋቅር ችግር ቢገጥማትም አሁንም ቢሆን ግዙፍ የኢኮኖሚ፣ የኢንዱስትሪ፣ ሳይንስ፣ የቴክኖሎጂ አቅም ያላት ዓለም አቀፍ ኃይል በመሆኗ ነው። አሜሪካ ጦርነቶችን ለአመታት ለማስቀጠል የሚያስችል የበላይነት ወይም አፐር ሃንድ ያላት ሀገር እንደመሆኗ መጠን የኢራንን ጊዜያዊ የስኬት እርምጃዎች ዋሽንግተን የጦርነት ስልቷን፣ የኃይል አስተላለፏና የቴክኖሎጂ ምርቷን በፍጥነት እንድትቀይርና እንድታፋጥን ሊያደርጋት ይችላል። ኢራን በትንሽ ወጪ ከፍተኛ ጉዳት የማድረስ ስትራቴጂዋን ተማምና አሜሪካን ድርድር ውስጥ ለማስገባት የምታደርገው ጥረት አሜሪካ በተመሳይ ወይም የበለጠ የላቀ የቴክኖሎጂ አቅምን ወይም እንደ ሉቃስ የድሮን ስርዓትን በማበልጸግ አጸፋ እንድትመልስ በር የሚከፍት በመሆኑ የፍልሚያው ሜዳ በፍጥነት ወደ ኢራን ጉዳት ሊቀየር የሚችልበት እድል እንዳለም በርካታ ተንታኞች ይገልጻሉ።
ከዚህም በተጨማሪ ኢራን ከአሜሪካ ጋር የምታደርገው ይህ አደገኛ ጨዋታ ሌላ የተሻለ አስተማማኝና ተለዋዋጭ የፖለቲካና የወታደራዊ አማራጭ ይዛ ማትመጣም ከሆነ የእውነቶቹ ሂደት ሙሉ በሙሉ ከሷ ቁጥጥር ውጭ እንዲወጣ ሊያደርገው ይችላል። ኢራን የምታስመዘግበው ጊዜያዊ ወታደራዊ ውጤት በዋሽንግተን ዘንድ ያለውን የስጋት ደረጃ ከፍ የሚያደርገው ሲሆን ይህም አሜሪካ አጠቃላይ ወታደራዊ አቅሟን በመጠቀም በኢራን የኢኮኖሚ የኃይልና የወታደራዊ መዋቅሮች ላይ የማያዳግም ከባድ ጉዳት እንድታደርስ ሊገፋፋት ይችላል። ኢራን ወቅታዊ የጫና ስትራቴጂ በአጭር ጊዜ ስትራቴጂካዊ የበላይነት የሚያስገኝላት የሚያሰጣት ቢሆንም የረጅም ጊዜ ህልውናዋና የቀጠናዊ ተጽዕኖዋን ግን አደጋ ውስጥ የሚጥል እጅግ ቀጭን መንገድ ላይ የመራመድ ያህል እንደሆነ ነው የሚነሳው። ይህንን ብለን ወደ ማጠቃለያው ስናመራ የተከበራችሁ የገበያ ሚዲያ ተከታዮቻችን የኢራን እስላማዊ አብዮታዊ ዘብ ወይም IRGC በያዘው ወታደራዊ እርምጃን የመውሰድና አሜሪካን ወደ ተኩስ አቁም ድርድር ለማስገደድ በሚደረገው ከፍተኛ ግፊት በዋሽንግተን በኩል ቴህራን ካሰበችውና ከተመኘችው ሙሉ በሙሉ ተቃራኒ የሆነ የፖለቲካና የወታደራዊ ምላሽ ሊያስከትል የሚችልበት እድል አለ። በተለይ በዋሽንግተን የስልጣን ኮሪዶሮች ውስጥ የፕሬዝዳንት ዶናልድ ትራምፕን አስተዳደርና ውሳኔ ሰጪዎችን አቋም ስንመለከት የኢራን ጠንካራ ወታደራዊ ጫና ትራምፕን ወደ ተሸናፊነት ወይም ወደ እጅ መስጠት ድርድር የሚያመጣቸው ላይሆን የሚችልበት እድል አለ። ይልቁንም ኢራን በአሜሪካ የጦር ሰፈሮች፣ ወታደሮች ወይም ስትራቴጂካዊ ይዞታዎች ላይ እጅግ ከባድ የሚባል ጉዳት ብታደርስ ፕሬዝዳንት ትራምፕ ይህንን አጋጣሚ እንደ ትልቅ የህዝብ መቀስቀሻ፣ የብሔራዊ ስሜት ማነሻሻና የፖለቲካ ድጋፍ ማሰባሰቢያ ካርድ አድርገው ሊጠቀሙበት የሚችሉበት እድልም አለ። ትራምፕና ደጋፊዎቻቸው የኢራን ጥቃት ከአሜሪካ ብሔራዊ ክብር፣ ደህንነት እንዲሁም ዓለም አቀፍ የበላይነት ጋር በጥብቅ አስተሳስረው በማቅረብ በኮንግረስና በሴኔት ዘንድ የነበረውን የፖለቲካ ልዩነት በአንድ ጀንበር እንዲቀረፍ ሊያደርጉ የሚችሉበት እድልም አለ። ይህ ሁኔታ ትራምፕ ሴኔቱና አጠቃላይ የአሜሪካን ህዝብን በማሳመን ለጦርነቱ የሚሆን ግዙፍና ያልተገደበ ተጨማሪ ጦር ወር በጀት እንዲጸድቅላቸው የማድረግ እድላቸውም ከፍ እንዲል ያደርገዋል። ምንም እንኳን ትላንት ያነሳ ነው በህዝብ ዘንድ ያለው ተቃውሞ፣ በሴኔት በኮንግረስ ያሉ ተቃውሞችና እምቢታዎች እንዳሉ ቢሆንም ምናልባት ግን ኢራን የምትፈጽማቸው ጥቃቶች ከአሜሪካ ብሔራዊ ክብር ጋር በማያያዝ ትራምፕ ያንን ጉዳይ ለራሳቸው ጥቅም ሊያውሉ የሚችሉበት እድልም ግን ስቲል አለ። በዚህም አሜሪካ እስካሁን በቁጠባ በጥንቃቄ ታደርገው የነበረውን የተገደበ ወታደራዊ እርምጃ ሙሉ በሙሉ በመተው ከአሜሪካ ጋር ትከሻ ለትከሻ የተለካካችውና ፈተና ያደቀቃት ኢራን የማታገግምበት ወታደራዊና ምጣኔ ሀብታዊ አደጋ ሊደርስባት የሚችልበት እድልም ሊኖር ይችላል ተብሎ ይሰጋል። የአደገኛ አካሄድ የኢራን የወደፊት ህልውና ብቻ ሳይሆን አጠቃላይ የመካከለኛው ምስራቅ ቀጠናም ወደማይታወቅና እጅግ አስከፊ ወደሆነ ሙሉ የጦርነት አውድማ ሊቀይረው እንደሚችልም ይገመታል። ኢራን በአሁናዊ ወታደራዊ ክፍተቶችን በመጠቀም የምታደርገው ግፊት አሜሪካን ወደ ድርድር ጠረጴዛ ከማምጣት ይልቅ የአሜሪካን ግዙፍ የጦር ማሽንና ሙሉ ኃይል ወደ ኢራን ላይ እንዲዘምት የሚያደርግ ከሆነ እጅግ ከፍተኛ አደጋን ሊያስከትል የሚችል መሆኑ ከወዲሁ ይሰጋል። የዚሁ ስትራቴጂካዊ ፍልሚያ የመጨረሻ ውጤት በቴህራን የድርድር ፍላጎትና በዋሽንግተን የብሔራዊ ክብር ምላሽ መካከል የሚወሰነው ነው ቀጠናውን ወደ አዲስ የኃይል ሚዛን ወይም የጥፋት ምዕራፍ ሊሻገር የሚችልበት ቁልፍ ክስተት ሆኖ መቀጠሉ ግን የሚያጠራጥር አይደለም በማለት የዕለቱን የልዩ ጥንቅር ቆይታዬን እዚህ ላይ ቋጫለሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁኝ በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር ቆዩልኝ። ሰላም። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ